በትናንትናው ዕለት ከጠላት ሰራዊት ጋር በተካሄደው ውጊያ አርበኞቹ በትግል ሜዳ የከፈሉትን የህይወት መስዋዕትነት ተከትሎ የአማራ ፋኖ ህዝባዊ ድርጅት በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። በማዕከላዊ ጎንደር ዞን በታች አርማጭሆ ወረዳ ሳንጃ ከተማ አቅራቢያ ፈንዲቃና ፍየል ውሃ በተባሉ አነስተኛ ከተሞች በተደረገ ውጊያ ፋኖ ከተሞችን መቆጣጠር ችሏል። በዛሬው ዕለት በእነዚህ አካባቢዎች ከጠላት ጋር በተደረገው ውጊያ ከ10 በላይ የሚሆኑትን በመደምሰስ በርካቶችን ቁስለኛ በማድረግ ከተሞችን መቆጣጠር ስለመቻላቸው ምንጮቻችን ተናግረዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆን የኮር ደጃዝማች ተሰማ እርገጤ ክፍለ ጦር የፋኖ ኃይሎች በመራቤቴ ቀጠና ከብልጽግና ሰራዊት ጋር ባደረጉት ውጊያ በጠላት ሰራዊት ላይ ከፍተኛ ጉዳት አድርሰዋል። በመከላከያ ሰራዊት አቅደን ለማሸነፍ ባንችልም አማራውን እርስ በርሱ በማዋጋት ግን ውጤት ማምጣት ችለናል ሲል የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ መናገሩ ተሰምቷል። አድማጭ ተመልካቾቻችን እነዚህን እና ሌሎች ተጨማሪ መረጃዎችን ይዘናል። ጤና ይስጥልን የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል። ዕለተ ዓርብ ሰኔ 6 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። በትናንትናው ዕለት ከጠላት ሰራዊት ጋር በተደረገ አውደ ውጊያ አርበኞቹ በትግል ሜዳ የከፈሉትን መስዋዕትነት ተከትሎ የአማራ ፋኖ ህዝባዊ ድርጅት መግለጫ ሰጥቷል። የምንከፍለው ውድ የህይወት መስዋዕትነት ትግላችንን ይበልጥ የሚያጠነክር ነው። በሰሜን ወሎ ዞን ዋድላ ወረዳ ልዩ ስሙ ቆማ በተባለ ቦታ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ በሰኔ 5 2017 ዓ.ም እስከ አፍንጫው ከታጠቀው ያገዛዙ ጥምር እግረኛ ጦር ጋር ባደረገው ከባድ ውጊያ በጠላት ኃይል ላይ ከባድ ጉዳት አድርሷል። በአውደ ውጊያው በርካታ አምቡላንሶች የጠላትን ቁስለኛና አስክሬን ወደ ጋሸና ከተማና በአካባቢው ወደሚገኘው የጤና ተቋም የሸኘ ቢሆንም አስክሬናቸው ያልተነሳ የመከላከያና የአድማ ብተና አባላትን ህዝቡ በሚታወቀው ጨዋነቱ ቀብረዋል ሲል የአማራ ፋኖ ህዝባዊ ድርጅት ገልጿል። ከሟቾች መታወቂያ መረዳት እንደተቻለው ከተደመሰሱት መከላከያ የሻለቃ ማዕረግ ያላቸውና ያገዛዙ መስመራዊ መኮንኖች እንዳሉበት ተረጋግጧል። በዚህ አውደ ውጊያ ከወገን በኩል እንደ ወትሮ ሁሉ ለአማራ ህዝብ የህልውና ትግል የመስዋዕትነት ጽዋ የተከፈለ ሲሆን በመሆኑም አንደኛ አርበኛ ደምስ ሲመር፣ ሁለተኛ አርበኛ ኩራ ደርቤና ሶስተኛ አርበኛ ጌታቸው አሻግሬ ለህዝባቸው ለዓላማቸውና ለድርጅታቸው በክብር በጀግንነት ተሰውተዋል። የእነዚህ ውድ አርበኞች መስዋዕትነት የተነሳንለትን የህልውና ትግል ይበልጥ አጠንክረን እንድንቀጥል የትግል ስንቅና አደራ ይሆነናል ሲል ህዝባዊ ድርጅቱ ገልጿል። የአማራ ህዝብ የህልውና ትግል በፋኖ አደረጃጀት በባዶ እጁ አስጀምሮ አሁን ያለበት ከፍታ ላይ ያደረሰው በበርካታ ጠመዝማዛ መንገዶች እያለፈ ነው። በዚህ ጉዞውም ከውጭ ብቻ ሳይሆን ከውስጥም በሳት እየተፈተነ አያሌ የህይወት መስዋዕትነትን እየከፈለ ነው። ይህ ሁሉ የመጨረሻውን የነጻነት ፍሬ ይበልጥ የሚያጣፍጠው እንጂ አገዛዙ እንደሚለው ትግሉን ወደ ኋላ የሚጎትተው አይደለም። ፋኖ ህዝብ ነውና ማንም ሊያሸንፈው ስለማይችል ትግላችን ከመቼውም ጊዜ በላይ ተጠናክሮ ይቀጥላል፣ ለድልም ይበቃል። በመጨረሻም መሐሪ የሆነው ፈጣሪ የሰማዕታቱን የአርበኛ ደምስ ሲመር፣ የአርበኛ ኩራ ደርቤና የአርበኛ ጌታቸው አሻግሬን ነፍስ በአጸደ ገነት እንዲያኖርልንና ወዳጅ ዘመዶቻቸውን እንዲያጽናናልን እንመኛለን ሲል የአማራ ፋኖ ህዝባዊ ድርጅት ገልጿል። በማዕከላዊ ጎንደር ዞን በታች አርማጭሆ ወረዳ ሳንጃ ከተማ አቅራቢያ ፈንዲቃና ፍየል ውሃ በተባሉ አነስተኛ ከተሞች በተደረገ ውጊያ ፋኖ ከተሞችን መቆጣጠር ስለመቻሉ ታውቋል። በእነዚህ አካባቢዎች በዛሬው ዕለት ከጠላት ጋር በተደረገው ውጊያ ከ10 በላይ የሚሆኑትን በመደምሰስ በርካቶችን ቁስለኛ በማድረግ ከተሞችን መቆጣጠር ስለመቻላቸው ምንጮቻችን ተናግረዋል። እነዚህ አካባቢዎች በመግባት ጥቃት ሲፈጽም የነበረው የብልጽግና ኃይል ዛሬ ከተሞችን በመልቀቅ ወደ ሳንጃ ከተማ ገብቷል ተብሏል። በተመሳሳይ ዜና አዊ ዞን መተከል ዛሬ ሌሊት በተካሄደው የደፈጣ ውጊያ 2 ወታደራዊ አዛዦችን ጨምሮ 7 የሚደርሱ የብልጽግና ወታደሮች መደምሰሳቸው ተሰምቷል። መተከል መንደር 24 እየተባለ በሚጠራው አካባቢ የገባው የፋኖ ኃይል ከሌሊቱ 9 ሰዓት ገደማ በፈጸመው ድንገተኛ የደፈጣ ውጊያ 7 የሚደርሱትን በመደምሰስ በርካቶቹን ማቁሰሉን ምንጮቻችን ተናግረዋል። ወደ ቦታው ያቀናው መተከል ብርጌድ የፋኖ ኃይል በወሰደው የተቀናጀ የደፈጣ ውጊያ የብልጽግናን ሰራዊት ሙትና ቁስለኛ በማድረግ ወደ ቦታው ተመልሰዋል ተብሏል። ድንገተኛ ጥቃት የተፈጸመበት የብልጽግና ኃይል በፋኖ ላይ ጉዳት ለማድረስ በማሰብ በቡድን መሳሪያዎች የታገዘ ጥቃት ለመፈጸም ቢሞክርም ሳይሳካለት ቀርቷል።
የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ ኮር የደጃዝማች ተሰማ እርገጤ ክፍለ ጦር በመራቤቴ ቀጠና ከብልጽግና ሰራዊት ጋር ባደረገው ውጊያ በጠላት ሰራዊት ላይ ከፍተኛ ጉዳት አድርሷል። በዛሬው ዕለት ሰኔ 6 2017 ዓ.ም አፋድ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር በመራቤቴ ቀጠና ባደረገው ተጋድሎ ያገዛዙን ሰራዊት ሙትና ቁስለኛ ማድረጉ ታውቋል። መነሻውን ከንሳሮ ወረዳ ለሚና ዓለም ከተማ ያደረገው ያገዛዙ ወራሪ ቡድን በደጃዝማች ተሰማ እርገጤ ክፍለ ጦር የአንደኛ ሻለቃ፣ አራተኛ ሻለቃና አስማረዳኝ ሻለቃ በጥምረት በመሆን በጠላት ሰራዊት ላይ ከፍተኛ ጉዳት ያደረሱ ሲሆን ይህ ዜና እስከተጠናከረበት ጊዜ ድረስ ውጊያው ስለመቀጠሉ ተጠቁሟል። በመከላከያ ሰራዊት ለማሸነፍ አቅደን ባንችልም አማራውን እርስ በርሱ በማዋጋት ግን ውጤት ማምጣት ችለናል ሲል የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ መናገሩ ተሰምቷል። በመጀመሪያ በመከላከያ ሰራዊት ነበር ለማሸነፍ ያቀድነው፣ እሱን ማድረግ ባንችልም አማራውን እርስ በርሱ በማዋጋት ግን ውጤታማ ሆነናል ማለቱ ታውቋል። የገንዘብ ካዝናችን እስካልነጠፈ ድረስ በቀላልና በትንሽ ብር የአማራ ሚሊሻና አድማ ብተና እየገዛን እያደራጀን ፋኖ ነኝ ከሚለው አካል ጋር ፊት ለፊት እያጋጠምን አማራውን እርስ በርስ እናፋጀዋለን በማለት በናዝሬት ከተማ ኢሊሌ ሆቴል በተካሄደው ስብሰባ ላይ አማራ ክልል በህዝብ ላይ እየተካሄደ ስላለው ጦርነት መናገሩ ተሰምቷል። ያውም በመከላከያ ሰራዊት ብቻ ለመጨረስ አቅደን መግባታችን ስህተት ነበር ያለው ሽመልስ አብዲሳ ቀላሉ ነበር ያሸነፉን፣ ነገር ግን ባንኩንም ታንኩንም በመቆጣጠራችን ጦርነቱን በገንዘብ አሸንፈነዋል ብሏል። ሆኑ ሰዓት በውባ በኮሌራና በተለያዩ በሽታዎች እየሞተ ያለው አማራ ቀላል እንዳይመስላችሁ፣ በራብ የሚያልቀውም ቀላል አይደለም፣ ይህን ደግሞ እንፈልገዋለን ሲልም ተደምጧል። ለኦሮሞ የማይንበረከክ አማራ፣ ኦሮሞን ሲያናግር አንገቱን የማያቀረቅር አማራም በኢትዮጵያ ሰማይ ስር እንዲኖር አንፈቅድለትም ሲል ከዚህ ቀደም ነፍጠኛን ሰብረነዋል በሚል ንግግሩ የሚታወቀው ሽመልስ አብዲሳ ተናግሯል። ምስራቅ ጎጃም ነፍሴ ሳር ምድር ወረዳ መርጦ ለማርያም ከተማ 011 ቀበሌ የገባው የብልጽግና ወታደር ህጋዊ ትጥቅ ያላቸውን ነዋሪዎች በማስገደድ ፋኖን እንዲዋጉ እያደረገ ስለመሆኑ ተሰምቷል። ከሰሞኑ በሚሊሻና በአድማ ብተና ኃይሎች እየተመራ በግለሰብ መኖሪያ ቤቶች እየዞረ ትጥቅ ለማስወረድ የተንቀሳቀሰው አብይ መራሹ ሰራዊት ከሚሊሻና ከአድማ ብተና ኃይሎች ጋር በመቀናጀት ፋኖን የማትዋጉ ከሆነ ትጥቃችሁን እናስወርዳለን በማለት ከፋኖ ጋር ለማዋጋት ጥረት እያደረገ ነው ሲሉ የመረጃ ምንጮቻችን ለሚዲያችን ተናግረዋል። እነዚህ ህጋዊ ትጥቅ ያላቸው ሰዎች ከፋኖ ጋር የመዋጋት ፍላጎት እንደሌላቸው ቢናገሩም የሌሊት ሮንድ በመውጣት አካባቢያችሁን ጠብቁ የሚል አስገዳጅ ትዕዛዝ ተላልፎባቸዋል ተብሏል። ይህንን ትዕዛዝ ያልተቀበሉት ትጥቃቸው እንደሚወርድና የፋኖ ደጋፊዎች ናችሁ በሚል እስርና ድብደባ እንደሚፈጸምባቸውም ተገልጿል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።